ፀጉርሽ ለምን እንደማያድግ ላሳውቅሽ። ምናልባትም የምትጠቀሚው ማበጠሪያ ለፀጉርሽ ትልቁ ጠላት ሊሆን ይችላል። አዎ በትክክል ሰምተሻል። ዛሬ የምናየው የፀጉር እንክብካቤ ስልት እስካሁን ካየናቸው የፀጉር እንክብካቤ ምክሮች ፈጽሞ የተለየ ነው። ስሚኝማ፣ ፀጉርሽን በየቀኑ ውድ ቅባቶች እየተቀባሽ ነገር ግን ምንም ለውጥ አላየሽም። ምናልባትም የምትሰሪው ትልቅ ስህተት አለ ማለት ነው። ታዲያ የፀጉርሽን የውበት ጉዞ የምትጀምሪው ዛሬ ነው። ሰላም እንደምንቆያችሁ ውድ የቻናሌ ተከታታዮች፣ በዛሬው ፕሮግራማችን የፀጉር እድገት መቆምና መሰባበር ምክንያቶችን እናያለን። ከዛ በፊት ግን ወደ ቪዲዮ ከመግባታችን በፊት ደረቅና አጭር ፀጉር ያላችሁ እና መቀየር የምትፈልጉ ሰዎች አዎ እያላችሁ ኮሜንት ላይ አሳውቁኝ። እስከዛሬ ካልተነገሩ ብዙ ሰዎች በፀጉር እንክብካቤ ጉዟቸው ውስጥ ችላ የሚሏቸው ነገሮች ግን ደግሞ እጅግ በጣም ቀላልና ወሳኝ የሆነ ድብቅ ሚስጥር እንዳለ ልንገራችሁ። የፀጉር እንክብካቤ ቀላል ሚስጥሮች። አንደኛ፣ የማበጠሪያ ንጽህና። ይህ ነገር ቀላል ሊመስል ይችላል፣ ነገር ግን ማበጠሪያሽን በመጨረሻ መቼ ነው ያጠብሽው? በባክቴሪያ የተሞላ ማበጠሪያ እየተጠቀምሽ ፀጉርሽን እንዴት እንዲያድግ ትጠብቂያለሽ? ታዲያ ዛሬ ጀምሪ። ዛሬ ማታ ማበጠሪያሽን በሳሙና በደንብ ጠቢው። ብዙ ሰዎች ስለ ንጽህና ይናገራሉ፣ ነገር ግን ማበጠሪያቸውን ስለማጽዳት ይረሳሉ። ማበጠሪያሽ ላይ የሚቀሩ የሞቱ የፀጉር ሴሎች፣ አቧራ እንዲሁም ደግሞ የቆዩ ቅባቶች ባክቴሪያን ይፈጥራሉ። ታዲያ ይህንን ማበጠሪያ ውስጥ በሚጠራቀምበት ጊዜ ሁሌ ባክቴሪያው እዛ ላይ ይሆናል፣ ማበጠሪያው ላይ ይቀራል። ያን ደግሞ ወደ ራስ ቅልሽ ትመልሸዋለሽ። ስለዚህ ማበጠሪያሽን በሳምንት አንዴ በሳሙና ማጠብሽ ለፀጉር እድገትሽ ያፋጥንልሻል፣ ጥሩም ይሆናል ማለት ነው። ሁለተኛ፣ ጭንቀትና የፀጉር መውደቅ። ብዙውን ጊዜ የፀጉር መውደቅ ከውጫዊ ነገሮች ጋር ብቻ ይያያዛል። ነገር ግን የማይታወቁ ሚስጥሮች አሉ። ሰውነትሽ ከፍተኛ ጭንቀት ወይም ስትረስ ውስጥ ሲሆን ኮርቲኮል የተባለ ሆርሞንን ያመነጫል። ይህ ሆርሞን የፀጉር እድገት ዑደትን አቋርጦ ፀጉርን ወደ ማረፊያ ወይንም ደግሞ መውደቅ ክፍል ይገፋፈዋል ማለት ነው። ስለዚህ ዘና ማለት ለፀጉር እድገት ከምንም በላይ አስፈላጊ ነው። ሶስተኛ፣ የፀጉር አቅጣጫና የአቀማመጥ ዘዴ ነው። ብዙ ሴቶች ፀጉራችንን ሁልጊዜ በተመሳሳይ ቦታ ነው የምንከፍለው ለማስያዝ የሚሆን ለመልቀቅ። ነገር ግን ሁልጊዜ አንድ አቅጣጫ ላይ ማካፈል ለአንድ ቦታ ላይ ጫና ስለሚፈጥር ያ ቦታ ቀስ በቀስ እንዲሳሳና እንዲጎዳ ያደርገዋል። በየጊዜው ፀጉርሽን በተለያየ አቅጣጫ ብትቀያይሪው ግን የፀጉር ጥንካሬው እንዲሁም ደግሞ ፀጉርሽ ስር እንዲጠነክርና መጠኑም እንዲበዛ ያደርገዋል። አራተኛ፣ የፀጉር መድረቅ ነው። ፀጉርሽ ከደረቀ በኋላ የሚፈጠረው የፀጉር መቆራረጥ ፀጉርሽ እያደገ ቢሆንም እንኳን እንዳያድግ እንዲሁም ደግሞ እድገቱን እንዳታዩ ያደርግሻል። ስለዚህ ፀጉርሽን ለማሳደግ የምትፈልጊ ከሆነ በመጀመሪያ እርጥበቱን መጠበቅ አለብሽ። ዘይት መቀባት ብቻ በቂ አይደለም። ዘይት እርጥበትን አይሰጥም። ዘይት እርጥበትን ይቆልፋል እንጂ። ስለዚህ በመጀመሪያ በውሃ ወይንም ደግሞ ውሃ ይዘት ባላቸው ሊቪንግ ኮንዲሽነር በደንብ ማራስ ይኖርብሻል ማለት ነው። ፀጉርሽን ማርጠብ፣ ከዚያም ደግሞ ዘይቱን ሲጨምሪበት ቆልፎ እንዲይዘውና እርጥበቱን ቅባቱን ወዙን ይዞ እንዲቆይ ያደርገዋል ማለት ነው። ብዙ ሰው ተፈጥሯዊ ቅባቶችን ወይም ድብልቆችን ለምሳሌ የሽንኩርት ጭማቂ፣ እንቁላል እንዲሁም የሩዝ ውሃ ይጠቀማል። ግን ደግሞ ለእኔ አልሰራልኝም ይላል አንዳንድ ሰው። በተቃራኒው ማስታወስ ያለብን ነገር የተፈጥሮ ምርቶች መጥፎ አይደሉም፣ ነገር ግን ለሁሉም የፀጉር አይነት አንድ አይነት ውጤት እንደማይሰጡ ማወቅ አለባችሁ። ስለዚህ አንድ ነገር ተጠቅመሽ ካልተስማማሽ፣ ለውጡን ካላየሽበት ማቆም አለብሽ ማለት ነው። ሌላው በጥድፊያ ማበጠር ነው። ፀጉሮች ሲረዝም በጉልበት አትጎትችው። ሁሌም ደግሞ ስታበጥሪ ከጫፍ ወይም ከታች በማፍታታት ጀምሪ። ፀጉሮች ለምን እንደማያድግ ምክንያቱ ቀላል የሆነልሽ ይመስለኛል። ስለዚህ ፀጉሮች በዋናነት እየተጠማ ነው። ደረቅ ፀጉር በቀላሉ ይሰባበራል። ሲሰባበር ደግሞ እርዝማኔውን ያጣል። እንዲያውም ፀጉርሽ እያደገ ቢሆንም እንኳን ጫፉ እየተሰባበረ ምናምን ከሄደ የግዴታ ጫፉ መቆረጥ አለበት። እድገቱን አያሳይሽም። በመቀጠልም ለደረቅ ፀጉር የሚሆን የቤት ውስጥ ማስክ አዘገጃጀት ልንገራችሁ። አንደኛ፣ የአቮካዶና የእንቁላል ማስክ ነው። ይህ ለፀጉር ጥንካሬ በጣም አሪፍ ነው። አቮካዶ ለደረቀ ፀጉር እና ለተጎዳ ፀጉር ልክ እንደ ተፈጥሯዊ ወይም ተአምራዊ መድኃኒት ይቆጠራል። በውስጡ የያዘው ቫይታሚን ኢ፣ ቫይታሚን ቢ እንዲሁም ደግሞ የተፈጥሮ ዘይቶችን ፀጉርን ከስሩ እስከ ጫፍ ድረስ በማርጠብ የፀጉር መሰባበርን ይከላከላል። አቮካዶ እርጥበት ሲሰጥ፣ እንቁላል ደግሞ የፀጉር ፕሮቲንን በመገንባት ያጠነክረዋል። ስለዚህ
አንድ አቮካዶ፣ አንድ እንቁላልና ኦሊቭ ኦይል በመጨመር ሁሉንም በአንድ ላይ በመቀላቀል መፍጨት። በደንብ ማድቀቅ አለብሽ። ሞር ደግሞ የበሰለ አቮካዶ ብትጠቀሚ ፀጉርሽ ላይ ስታበጥሪው እንዳያስቸግርሽና እንዳይቀር አሪፍ ነው። ስትጠቀሚ ፀጉርሽ ላይ ተቀብተሽ በሻወር ኬፕ ወይም ደግሞ በፔስታል ማፈን ይኖርብሻል። ለ30 ደቂቃ ያህል አቆይተሽ መታጠብ። ሁለተኛው የኦሊቬራ ጄል ነው። እሱ ለደረቅና ለተጎዳ ፀጉር በጣም ፍቱን ነው። ኦሊቬራ በተፈጥሮ ይሄ ተፈጥሯዊ ኮንዲሽነር እንለዋለን። ለፀጉር ማፍታታት እንዲሁም ደግሞ ፀጉርን በቀላሉ ለማበጠር የሚጠቅም የማፍታቻ ዘዴ ነው። ጥልቅ የሆነ እርጥበት ስላለው እሬት በውስጡ ውሃ ስለሚይዝ ለደረቅና ለተጎዳ ፀጉር ልክ እንደ ተፈጥሯዊ ኮንዲሽነር ያገለግላል። ሌላው የራስ ቅልን ያጸዳል። ብዙ ጊዜ የፀጉር እድገት የሚጓተተው በቆዳ ላይ በሚከማቹ ቅባትና ቆሻሻዎች ነው። ስለዚህ እሬት ደግሞ ይህንን ቆሻሻ በስሱ በማጽዳት በፀጉር ቀዳዳዎች እንዲከፈቱ ያደርጋል። ሌላው የመሰባበር እድልን ይቀንሳል። ፀጉርን ለስላሳ ስለሚያደርገው እርጥበትን በቂ የሆነ እርጥበት ስለሚሰጠው በምታበጥሩበት ወይም በምታፍታቱበት ጊዜ እንዳይሰባበር ያደርጋል። ስለዚህ እሬትን እንዴት መጠቀም ይቻላል ወደሚለው ስንሄድ በመጀመሪያ ንጹህ የሬት ጄል ብታገኙ ተክሉን ማለት ነው። ከሬት ቅጠል ውስጥ የሚወጣው ጄል ቀጥታ መጠቀም ይቻላል። አጠቃቀሙም ጄሉን በደንብ በመፍጨት ለ30 ደቂቃ ተቀብተሽ ፀጉርሽ ላይ ማቆየት፣ ከዛም በንጹህ ውሃ መለቅለቅ ነው። ሌላኛው አዘገጃጀት ይህን የሬቱን ጄል ከኦሊቭ ኦይል ጋር በመቀላቀል ይህ ለደረቅ ፀጉር ካለሽ የሬት ጄል ጋር የወይራ ዘይት ወይም ደግሞ የኮኮናት ዘይት ብትቀላቅይበት ጥቅሙ እሬት እርጥበቱን ይሰጠዋል። ዘይቱ ደግሞ ያንን እርጥበት ፀጉርሽ ላይ ቆልፎ እንዲቆይ ያደርገዋል ማለት ነው። ከዚህ በመቀጠል ለተሻለ ውጤት የሚረዱ ምክሮችን ልንገርሽ። ማስኩን ተቀብተሽ ከታጠብሽ በኋላ ፀጉርሽን በትንሹ እርጥብ እያለ የተወሰነ ቅባት መቀባት፣ ሞይስቸራይዝ ማድረግ። በሚቀጥለው ደግሞ እነዚህ ማስኮች ስትጠቀሚ በየሳምንቱ በሳምንት አንዳንድ ጊዜ ብትጠቀሚው በቂ ነው። ስለዚህ ፀጉር ልክ እንደ ዛፍ ነው። ውሃ ጠጭ ብዬሻለሁ። እንደ ጠጣሽ ግን ነገውን ያድጋል ወይም ማደግ ይጀምራል ማለት አይደለም፣ ጊዜ ይፈጃል። እነዚህን ዘዴዎች ቢያንስ ለ4 ሳምንት ለ1 ወር መሞከር፣ በተደጋጋሚ ትዕግስት ኑሮች መሞከር ውጤቱን እንድታይ ያደርግሻል። ሌላው ማስታወስ ያለብሽ ፀጉርሽ የውበትሽ ዘውድ ነው። ተንከባከቢው፣ በራስ መተማመንሽን ይጨምርልሻል።